እሺ ሰላም እንዴት ነዎት? እግዚአብሔር ይመስገን። መልካም እስኪ ራስዎትና ከየት እንደመጡ ያስተዋውቁኝ። እሺ ስሜ ካሳሁን ደምሰው እባላለሁ። የመጣሁት ከቂርቆስ ክፍለ ከተማ ወረዳ 2 ከአድማስ ገንዘብ ቁጠባና ብድር ህብረት ስራ ማህበር ነው። መልካም እንግዲህ በዛሬው ዕለት በኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ዋና መስሪያ ቤት ተገኝተው ያው ይህን ቃለ ምልልስ እያደረግን ነውና እንደው ለምን ጉዳይ ነበር የመጡት? እኛ ዛሬ የመጣ ነው ምናልባት እኔ ብቻ አይደለሁም፣ በጋራ ሌሎች የስራ አመራር ቦርዶችን በጋራ ነው የመጣ ነው። የመጣንበት ትልቁ ዓላማ አዲስ አበባ ውስጥ ከሚገኙ የቁጠባና ብድር ህብረት ስራ ማህበራቶች የተሻለ የስራ እንቅስቃሴ ያለውና ማህበረሰቡን በተሻለ ሁኔታ የሚያገለግል ማህበራቶች እነማን ናቸው፣ ከነሱ የተሻለ ልምድ መውሰድ መቻል አለብን የሚለውን እንደ ቦርድ ከተነጋገርን በኋላ ምርጫችን ያደረግነው ኢትዮ ጥሪትን ነው። ኢትዮ ጥሪት ያው መተንም በደንብ ሁኔታ ያሉትን የአሰራር ሂደቶችን አጠቃላይ የአባላት ማፍራትን፣ የሰራተኛ አጠቃላይ ሂደቱን፣ የብድር አሰጣጥ ሂደቱን፣ የአሰባሰብ ስርዓቱን እንዲሁም አጠቃላይ የሰው ኃይል ስትራክቸሩን በደንብ ተመልክተናል። በበኩሌ እጅግ በጣም ነው የተደሰትኩት። የተሻለ ስራ እንዳለ ነው እየተመለከትኩ ያለሁት። በጣም ደስ ይላል። ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበርን ከሌሎች ምን ለየት ያደረገው ነገር አለ ብለው ያስባሉ? ካዩትም አንጻር በፊትም ሲመጡ ደግሞ ከሰሙትም አንጻር ምን ነገር ለየት ያደርገዋል ብለው ያስባሉ? እስኪ ያብራሩልኝ። ለየት ከሚያደርገው ማህበሩን አንደኛ በአጭር ጊዜ ውስጥ የተሻለ ለውጥ ነው ያለው። እንደሰማነው ህብረት ስራ ማህበሩ የተደራጀው 3 ዓመት እንኳን አልሞላውም፣ 2 ዓመት ከምናምን ነው ከተደራጀ። በዚህ ዓመት ውስጥ ከ10 ሺህ በላይ አባላትን እንዳቀፈ፣ የተሻለ ካፒታል እንዳለው፣ ይህንንም የሚመሩ የሚያስተዳድሩ ሰራተኞች ደግሞ ወደ 86 እንደሚደርሱና የብድር አሰጣጥ ሂደቱም ካሉ በአጭር ጊዜ ውስጥ ከተቋቋሙ ህብረት ስራ ማህበራቶች የተሻለ የብድር ከፍ ያለ የብድር አገልግሎት እንደሚሰጥና የተሻለ እንቅስቃሴ እንዳላቸው ነው። ከሌሎች የሚለየውም በአጭር ጊዜ የተሻለ አገልግሎትና የተሻለ ካፒታል፣ የተሻለ የሰው ኃይል እንዳለው ተመልክተናል። ከሌሎች በተሻለ ሁኔታ እየሰራ እንዳለ ነው የተመለከትነው። በጣም ደስ የሚል ገለጻ ነው። እርስዎ ሲመጡ ጠብቀውት የመጡት ነገር አለና እዚህ ያገኙትስ እንደ ሁለቱን አነጻጽረው ቢነግሩን እና እርስዎ ደግሞ ምን የተሻለ ነገር አገኘውበት የሚሉት ልምድ ካለ እሱን እስኪ ይንገሩን። ምናልባት እንዳልኩሽ ነው ይህንን ማህበር ስንመርጠው የተሻለ እንቅስቃሴ እንዳለውም ያው በተለያየ መረጃ ስለምናይና ስለምንመለከት ነው። ግን ደግሞ እንዲሁ ቲዮሪቲካል ከሰማሁት አኳያና እዚህ መጥቼ ካየሁት አኳያ አንደኛ የአገልግሎት አሰጣጡን ስመለከት ሰራተኛው በአግባቡ ስራውን ቁጭ ብሎ እያንዳንዱን ደንበኛ እያስገባ አገልግሎት የሚሰጥበት ሂደትና አጠቃላይ ያለው ስትራክቸሩ የሲስተም አጠቃቀማችሁ እንዲሁም ሌሎች አገልግሎቶች ካሰብኩትና ከጠበቅኩት በላይ ነው። በአጭር ጊዜ ይሄን ያክል ለውጥ ካመጣችሁ በቀጣይ ደግሞ በአጭር ዓመታት ውስጥ ደግሞ አይደለም እንደ ኢትዮጵያ በአፍሪካ ካሉ ከሌሎች ሳፖች ተወዳዳሪ ሆናችሁ ጥሩ አገልግሎት እንደምትሰጡ ተስፋ አለኝ። እጅግ በጣም ደስ ይላል። ያው እኛም ባለሙሉ ተስፋ ነን እናደርገዋለንም። እንግዲህ በመጨረሻ ለመሰል ለአቻ ህብረት ስራ ማህበራት እንዲሁም ደግሞ አጠቃላይ ስለ ኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር ማስተላለፍ የሚፈልጉት መልእክት ካለ ድሉን ልስጥዎት። ማስተላለፍ የምንፈልገው ምናልባት እንግዲህ የገንዘብ ቁጠባና ብድር ህብረት ስራ ማህበራቶች ሲቋቋሙ መጀመሪያውኑ በጋራ ሆነው የጋራ ችግሮችን ለመፍታት ነው። ስለዚህ ተመሳሳይ ዓላማ ቢኖረንም የአሰራር ሂደታችን የተለያየ ስለሆነ ምናልባት ሌሎችም የህብረት ስራ ማህበራቶች ወደዚህ መጠው የሚስተዋልባቸውን አንዳንድ የአሰራር ግድፈቶችና ስህተቶች አርመው እንደ ኢትዮ ጥሪት ለማህበረሰቡ አገልጋይ እንድንሆን ለነሱም ጥሪ ማስተላለፍ እወዳለሁ። አጠቃላይ ስራችሁን እንድንመለከትም ጊዜ ሰጥታችሁ ስላስተናገዳችሁን በእኔና በማህበረሰቡ አመሰግናችኋለሁ። እኔም በጣም ነው የማመሰግነው በእኔና በተቋሚ ስም። መልካም